ምህረት የለሽ ጨካኝ ማፊያዎች የሚያዘወትሯቸው 4 ተሽከርካሪዎች። የመጀመሪያው BMW E38 7 ሲሪዝ ነው። በጥቁር ገበያና በአስፈሪ ግዛታቸው ተቀናቃኞቻቸውን የጥይት ራት በማድረግ የሚታወቁት ጨካኞቹ የሩሲያ የወንድማማቾቹ ብራትቫ የሚባለው የወንጀል ቡድን ከዚህ ተሽከርካሪ ጀርባ ይመሽጋሉ። ለነሱ ተራ መኪና አይደለም፣ በጥቁር ብረት የተሰራ የሞት መልእክተኛ ነው። ከኋላው የሚነሳው የቪኤት ሞተር ጩኸት አውራ ጎዳናውን እንደተቆጣ አንበሳ ያናውጠዋል። ለጥይት የማይበገረው ከባድ የብረት ጋሻው ደግሞ መኪናውን ወደሚንቀሳቀስ ምሽግ ይለውጠዋል። ሁለተኛ፣ ቶዮታ ላንድ ክሩዘር። የአደንዛዥ ዕፅ ግዛቶቻቸውን በጭካኔ በሚገዙትና በከባድ ጦረኝነታቸው በሚታወቁት የሜክሲኮ ሲናሎዋ የሚባለው አደገኛ የወንጀል ቡድን እጅ ይገኛል። በቺዋዋ በረሃ በጭካኔ ደም በተጨማለቀው የውንብድና መንገዶቻቸው ላይ ተሽከርካሪያቸው ብቻ ሳይሆን ከማንኛውም ጥይትና አደጋ የሚያመልጡበት የጦር ታንካቸው ነው። የታጠቁ ገዳዮቻቸውን ጭኖ በማንኛውም አስፈሪ ጨለማና ወጣ ገባ መሬት ውስጥ እንደ ተራበ ነብር መንገድ እየቀደደ ይጓዛል። ሶስተኛ፣ ቶዮታ ሴንቸሪ V12። በከፍተኛ ምስጢርና በዝምታ አድብተው በሚንቀሳቀሱት የጃፓኑ ያኩዛ የሚባለው ድብቅ የወንጀል ቡድን የሚዘወተር ተሽከርካሪ ነው። ለነሱ ይህ መኪና የዝምታ ስልጣናቸው ማሳያ ነው። ከውጭ ሲያዩት ሰላማዊ ይመስላል፣ በውስጡ ግን የከተማዋን ትላልቅ ስጋቶች ይዞ እንደተደበቀ እባብ በጸጥታ ይንሸራተታል። አራተኛ፣ ካዲላክ። በአሜሪካ ጨለማ ጎዳናዎች የኒውዮርክና ሺካጎ ኮዛ ኖስትራ የሚባለው የታወቀ የማፊያ ቡድን ዘንድ ከታዋቂው አል ካፖን ጀምሮ እስከ ዛሬ ድረስ ካዲላክ እንደ ንጉሥ ዘውድ የሚከበር የኃይልና የስልጣን ምልክት ነው። የየትኛው ማፊያ ተሽከርካሪ ምርጫ ይበልጥ ያስማማቸዋል? ኮመንት ላይ አሳውቁን። አዲስ ለሆናችሁ በፎሎ ይቀላቀሉ።